ثلاجة مالي أنا داخل غرفة. إيه؟ وديتي ولا لا؟ وديتي. شو لابسة؟ أنا قيلت أنت لا تكذبين. شوفي እናንተ እንደዚህ ያለው እርደት በዘር ማንዘራችሁ አይድረስ። እውነቴን ነው የምላችሁ። መዳሟ ብቻ ወታ ብታወራ ወላሂ ማንም አይሰማትም ነበር። አውቃን ውሸቷን ይባል ነበር። መዳሟ ግን ሰራችላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገር ልጆች መዳም ቤት ውስጥ ምን እንደተፈጠረ ልንገራችሁ። በዚህ አጋጣሚ ሁላችንም ራሳችን ፈትሽ። በነገራችን ላይ አረቦች ምን አለ መሰላችሁ የሀገሬ ልጆች፣ እናንተ አንዴ ስትሰርቁ ከታያችሁ ሁሌ የምትሰርቁ ነው የሚመስላቸው ማለት ነው። አንዴ ከዋሸናቸውም ሁሌ የምንዋሽ ነው የሚመስላቸው ማለት ነው። አንዴ በጣም ጎበዝ፣ ጠንካራ፣ ታማኝ ሰራተኛ መሆናችን ካዩ ደግሞ ሁሌም በቃ እንደዚሁ ጠንካራና ጎበዝ ሰራተኛ ነው የምንመስላቸው ማለት ነው። ስለዚህ ባካችሁን የሀገሬ ልጆች ከአሰሪዎቻችሁ ጋር ተግባብታችሁ ለመኖር ስራችሁን በአግባቡ ስሩ ማለት ፈልጋለሁ። ይችታችን ምን እንዳደረገች ልንገራችሁ። በነገራችን ላይ ያው ኮመንት ለአንዳንዶች ትሳደባላችሁ እንጂ የራሳችሁን ጀግንነት የራሳችሁን ኃላፊነታችሁን በአግባቡ መወጣት እያያችሁ ሁሉም እንደናንተ ስለሚመስላችሁ አንዳንድ የምትሳደቡ እህቶች አላችሁ ማለት ነው። ምላችሁ ፈልጌ ነው። አሁን የሚመጡ ብዙዎቹ ቀበጦች ናቸው። ወላይ በጣም ነው የሚቀብጡት። እንደው የተሰደዱበትን አላማ ሁሉ ነው የሚረሱት ማለት ነው። አላደለ የመጡ ሊዘንጡ የመጡ ሊተኙ ሁሉ የሚመስላቸው ብዙዎች አሉ። ይቺ ልጅ ምን እንዳደረገች ልንገራችሁ። መዳሟ እንደሰማችኋት ማለት ነው። የሁሉም ያረብ ቤት የእያንዳንዱ የየራሱ ህግ አለው ማለት ነው። ገብቷችኋል? አሁን ለአንደኛው ዩኒፎርም የማይለበስበት ቤት አለ። ገባችሁ? ሰራተኞቻቸው ቀንተን ሱሪ እንዲለብሱ የማይፈልጉ መዳሞች አሉ። አንዳንዶች ደግሞ ክፍሏ ውስጥ ስገባ ካልሆነ በቀር ሙሉ ቢጃማ እንድትለብስ የማትፈቅድ መዳም አለች ማለት ነው። ሀታ ውጭ ላይ እንኳን ሲወጡ ዩኒፎርም ብቻ የሚለብሱ ብዙ ልጆችን ያውቃለሁ። እኔ ሳውዲ አረቢያ 2 ዓመት ከምናምን ሙሉ ስሰራ ኢድም ሆነ ምንም ሆነ ከዩኒፎርም ውጭ ሌላ ነገር ለብሼ አላውቅም። ሲጀምር ከዛ ቤት 2 ዓመት ከምናምን ስቀመጥ የተገዛችልኝ 2 ቢጃማ ነበረች ማለት ነው። ያችን ቢጃማ መለብሳት ስተኛ ነው ማለት ነው። አብዛኛውን ጊዜ እንዲሁም ከነ ዩኒፎርም ነበር የምተኛ። ለምን ብትሉ ሰውየው ሳሎን ላይ ስለሚቀመጥብኝ ሄጄ ቀይሬ ለመመለስ ይከብደኛል። ከልጆቹ ጋር ስተኛ ስለነበር ማለት ነው። እና ይቺ ልጅ ምን አደረገች መሰላችሁ? የሆነ ቀሚስ ለብሳ መዳሟ ይሄ ቀሚስ ለብሰሽ እንዳትወጪ ጥሩ አይደለም ብላ ከልክላታለች ማለት ነው። ይታዋቸው ሀገሬ ልጆች። ከዛ እሷ ደግሞ ቅሌቷ ማለት ነው መዳም ናት የለችም፣ ብትከለክለኝስ ምን አባቷ ታመጣለች አለች እና ያንን ቀሚሷን አልቀየረችው ማለት ነው። ያንን ቀሚሷን እንደለበሰች መዳሟ ስራ አዛታለች። ያዘዘቻት ስራ ደግሞ ምንድነው መሰላችሁ? ውሃ ውሰጅና ከኔ ክፍል ካለው ተላጃ ውሃ አስገቢ ብላታለች ማለት ነው። እና ሰራተኛቱ ደግሞ እሽትልና ያንን ውሃ ትወስድና ታስገባለች ማለት ነው። የት ፍሪጅ ውስጥ። ከዛ በኋላ ከጨረሰች በኋላ መዳሟ ሆነ አስገባሽ ወይ ብላ ትጠይቃታለች ማለት ነው። አዎ አስገብቼዋለሁ ትላታለች ማለት ነው። ከዛ እንደሰማችኋት ውሹል በስቲ እያለቻት ነበር። ምንድነው የለበሽው ልብስ ምናምን እያለች ስትጠይቃት አይ ለብሼ የነበረውን ልብስ ነው አንቺ አውልቂ ቀይሬ ብለሽኛል እና እኔም ቀይሬዋለሁ ስትላት ለምን ተዋሻለሽ? እኔ ባለሽ እኮ አላህ ያይሻል እያለች እያዋጣቻት ነበር ማለት ነው። መዳሟ ግን ሰራተኛዋ ያንን ልብስ እንደለበሰችው እርግጠኛ ነሽ ማለት ነው። እንዲሁም ደግሞ በተደጋጋሚ መዳሟ ከኔ ጋር ሆነሽ ወይንም ደግሞ ከኔ ፊት ስትሆኚ ስልክ አትጠቀሚ፣ የምትጠቀሚ ከሆነም ደግሞ በኤርፎን ተጠቀሚ፣ አንቺ የቲክቶክ ላይ ስትከታተይ ድምፁ እየረበሸን ነው ብላ በተደጋጋሚ ያስጠንቃታለች ማለት ነው። እሷ ደግሞ እኔ አልጠቀም፣ ሲጀመር ቲክቶክ እኮ ነው የምጠቀመው ክፍሌ ውስጥ ገባ ብቻና ብቻ ነው ከነሱ ፊቱኜ አልጠቀም ትላቸዋለች ማለት ነው። ከዛ መዳሟ ምን እንዳደረገች ስሙ። በነገራችን ላይ እንዳልኳችሁ ይቺ መዳም ዝም ብላ ወጣ ስሞታ ብትናገር ኑሮ ከኔም ጨምሮ እናንተ ማን ያምናችኋል ብዬ እሷን ነበር ጥርግ አድርጌ የምሳደበው፣ እሷን ነበረ ውሸታም የምለው ማለት ነው። እና መዳሟ ተደብቃለች። ከዚያው ቤቷ ውስጥ ነው ያለችው ማለት ነው። ሰራተኛው የምታደርገውን ነገር እያንዳንዱን ነገር ትከታተላለች። ሀታ ልብሷን ቀይራለች ወይስ አልቀየረችም የሚለውን ነገር ማለት ነው። የሀገሬ ልጆች እሷ እንደሰማችኋት ልብሱን ቀይሬዋለሁ ብላ ተናገረች። ግን ልጅቷ ልብሱን አልቀየረችውም። ልብሱን ሳትቀይር በዚሁ በለበሰችው ቀሚስ ወታ ከመዳሟ ክፍል እንደገባች ተናግራለች ማለት ነው። እሷ ደግሞ ይሄን ልብስ ለብሰሽ ከኔ ፊት አትምጪ ብላ በተደጋጋሚ አስጠንቅቃታለች። ሄደሽ አውልቂ ስትላት እሷ ግን በምን አለብኝነት ያን ልብስ ሳታወልቅ ዝም ብላ ቀጥ ብላ ከእሷ ክፍል ገባች ማለት ነው። እና መዳሟ እያየቻት ነበረ፣ እሷ በማታያት ሁኔታ ውስጥ ሆና ማለት ነው። መዳሟ ስልኳን ሳይለንት አድርጋ እንዳሰማት እሷ ቀጥታ ላይ ከሀበሾች ቤት ገብታ ነበር ማለት ነው። ሀገሬ ልጆች አንድ ሰራተኛይቱ የምታደርገውን ነገር እያየች ነው። እኔ ስልክ ከሳሎን ሁኜ ተጠቅሜ አላውቅም ብላ ነበረ። ሀበሻ ያቺ መዳሟ ላይ ብላይ ሆና እሷ የምታደርገውን ነገር ለሀበሾች ታሰማለች ማለት ነው። ቀጥታ ላይ ብላይ ገብታ እያስተላለፈች ነው። በእሷ ልብ እንግዲህ አትሰማ ማን ሰራተኛይቱ ማለት ነው። ድርቀቷ
ወይኔ አንዳንድ እህቶች ግን እልካችሁ እንዴ! ልንሸቅል እኮ ነው የመጣን ያገሬ ልጆች። እልካም እኔ የምልካም ነኝ፣ ግን እልካችን የምናሳይበትና የማናሳይበትን ደግሞ ቦታ መምረጥ አለብን። ተው እንጂ ጎበዝ እንዴ! ከዛ ላችኋለሁ አጅሪት የቀጥታ ላይ የቲክቶካን ትጠቀማለች ማለት ነው። ድምጧን እስከ ላንቃ ድረስ ከፍታ ኤርፎን አልለበሰችም ምናምን። እንደዚህ እንዳታደርግ የተባለ ግን ማስጠንቀቂያ ተሰጥቷታል። እሷ ግን በማን አለብኝነት ያንን ስታደርግ ቀሚሷንም ሳትቀይር በዚያው ቀሚስ እያየቻት ማለት ነው መዳም። ከዛ በኋላ ያላየሽ መስላ ነው እሷ ጥያቄውን የጠየቀቻት ማለት ነው። ስልኳንም ደግሞ አልተጠቀምኩም አለች ማለት ነው። ግን እየተጠቀመች ነበር። እንዴት አወቃችሁ ካላችሁ መዳማ እሷ ሳይለንት ሆና እያስተላለፈችው ነበር ማለት ነው የሰራተኛቱን ሁኔታ። ከዛስ በሉ ከዛ በኋላ እስኪ ልምከራት ከሰማችኝ ትልና ሀበሻዋ ማለት ነው በመዳማ ስልክ ታዋራታለች። ይዞ ቀጥታ ላይ ብለያለች ማለት ነው። እና ስታዋራት ለምንድን ነው እንደዚህ የምታደርግ? እኛ እኮ አረብ ቤት ውስጥ ስንሰራ እንደዚህ አናደርግም። መዳማችን የማትወደውን ነገር በጭራሽ አናደርግም። የሁሉም ቤት የራሱ ህግ አለው። እንደዚህ አታድርጊ፣ በኤርፎን ተጠቃሚ ምናምን ስትል ድርቅ አላደረኩም ድርቅ ቀሚሴን ቀይሬያለሁ ድርቀቷ ማለት ነው። ከዛ መዳማ እየማለች ማለት ነው ወላሂ ላዚም አልፈልጋትም እያለች አሁን ነው ወስዳት እያለች እየማለችባት ነበር ማለት ነው። እና የሀገሬ ልጆች ስራችሁ እንዳይበላሽ ጥንቃቄ አድርጋችሁ ስሩ እንዴ። እዛም ብትቀይሩ መዳም ቤት ነው፣ እዚህም ብትቀይሩ መዳም ቤት ነው። እኔ ሁሌ እምላችኋለሁ የሀገሬ ልጆች ከአንድ ቤት ይሄን ያክል አመት ሰሩ ስትባሉ የምሰሙ እነዚያ ልጆች ተመችቶን አይደለም። ወላሂ ነው የምላችሁ። በጣም ብዙ ጉድ ችለን ነው የምንኖረው የሀገሬ ልጆች። ሲጀመር ሰው ቤቱ ነው ምቾት የለም፣ ችለን ነው የምንኖረው። እና ስራችሁን አታበላሹ። ከዚያም ስትቀያይሩ በየወሩ ኢጃዛ ውስጥ እንትን ምድር ቢሮ ስትሄዱ ስትመጡ ጊዜያችሁን አትግደሉ። ስደት ላይ ሆናችሁ አንድ ቀን አንድ ሳምንት እንኳን ራሱ ማለት ነው ዝም ብሎ ያለ ስራ መቀመጥ ያማል የሀገሬ ልጆች። ስራ ላይ ስትሆኑ ግን 5 እየቆጠራችሁ ነው። እና በራሳችሁ ጊዜ ስራችሁን የምታበላሹ ሰዎች ግን ጤነኞች ናችሁ? እና አሁን እቺ መዳም እንዳልኳችሁ እንደዚህ እያደረገች ሰራተኛ ምናምን ብላ ወጣ ብትናገር ማንም አምናትም። ግን ሰራተኛት የምታደርጋትን ነገር መዳማ ተደብቃ ሁሏንም ነገር እየተከታተለች ነበር። ስልክ እስከ ላንቋ ድረስ ለቃ እንዴ ክፍላችሁ ብቻ ተጠቀሙ ከተባላችሁ ክፍላችሁ ውስጥ ተጠቀሙ። ሀላስ አለቀ። እኛ የመጣነው ልንሰራ ነው እንዴ። እኔ አሁን ዩቱብ እሰራለሁ አይደል የሀገሬ ልጆች። ዩቱብ የምሰራ በስራ ሰዓቴ አይደለም የሀገሬ ልጆች። እንደምንም አብቃቅቼ በእንቅልፍ ሰዓቴ ወይንም ደግሞ ስራዬን ተሯሩጬ ሰርቼ እንጂ ከስራዬ ቀድሜ ለዩቱብ እኔ ሰጥቼ አላውቅም ማለት ነው። ለምን ኃላፊነቱ የተሰጠኝ የዚህ ቤት ነው። ገባችሁ? ስጀመር እኔ ዩቱብ እንደምሰራ አውቅም። ቲክቶክ ነው የምሰራለሁ ያልኳችሁ ማለት ነው። ስለዚህ ዩቱብ እሰራለሁ ብዬ ገና ዩቱብ ይቀርብኛል ብዬ የእነሱን ነገር አጉድሌ ወይም ደግሞ ያላግባብ የሆነ ሰዓት እንሸራርፌ ዩቱብ አልሰራም። ባላ ዘንድ የምጠየቅበታለሁ። ለምን ብትሉ ገንዘብ እየከፈሉ ያስቀመጡኝ እና እህቶቼ ተው፣ ጥሩ አይደለም። እንዲህ አሁን የምትመጡ ሰዎች ጥጋበኛ ናችሁ። ወላይ አንዲት ጓደኛ የወሎ ልጅ ነች እና ከዚህ ያለች እህቷ ባለፈው ሳምንት ሳውዲ አረቢያ ገባች ማለት ነው። እና ያው ኢትዮጵያ እያለች ምድባሉ ቲክቶክ ምናምን ትጠቀማለች። ከዛ ከቢሮ አንድ ቀን እህቷ ሳትደውልላት ስትቀር መግባቷን ልታረጋግጥ እህቲቱ ለቢሮ ደወለችና ስልካቸውን ስጡኛለች ማለት ነው። የማንን? የመዳሟን። ከዛ እነሱም ቢሮዎች ደግሞ ይሄ ነው የመዳሟ ስልክ ብሎ ደግሞ ሰጧት። እህቷ ዚና ያለች ዱበይ ማለት ነው። ከዛ ያቺ እህቷ ደወለች ማለት ነው። ለማን? ለመዳሟ ደወለችና እህቷን ማገኘቻት ማለት ነው። እህቷን አግኝታት አይ መድረሷን ለማወቅ ነው ምናምን ነገር አለች። እህቲቱን ላግኛት አለችና አግኝቻት ዋይፋይ እኮ አልሰጠችኝም። ምን ዋይፋይ ካልሰጠችኝ እዚህ ቤት አልሰራላት። ትናንት ገብታ ለዛሬ ዋይፋይ ጠየቀች። ሀገሬ ልጆች እንዴ ረፍረት የሚባል ነገር ይኑረ እንደ ልንሰራ ነው የመጣን ዋይፋይ ልናመልክ አልመጣንም። ወላሂ እንዴ እናንተ ጎበዝ ከሆናችሁ ጠንካሮች ከሆናችሁ ወላሂ እናንተ ሳትጠይቁ እነሱ ይሰጧቸዋል። ብዙ ጊዜ መዳሜ እንደዚህ ያደረገች፣ መዳሜ አትወደኝም፣ መዳሜ አትገዛልኝም፣ መዳሜ ያኮረፈች ምናምን የምትሉ ራሳችሁን ፈትሹ የሀገሬ ልጆች። አንድ ሰው መልካም እንዲሆንላችሁ ከፈለጋችሁ መጀመሪያ እናንተ መልካም ሆናችሁ አሳዩ። ይሄን ያክል ልክ መጋባት ምንድን ነው? እኔ ነግራችኋለሁ፣ ልካም ነበርኩኝ። ግን ልካሙኝ ሳለ ምንም የተጠቀምኩት ነገር የለ። ጉልበቴን ከመጨረሽ ውጭ እያስመሰላችሁ ለላይ ቢሆን እየገፈለጣችሁ ስትኖሩ ግን ብዙ ነገር ታተርፋላችሁ። ወላሂ እኔ 4 አመት ጉልበቴን ፍግፍግ አድርገን የሰራሁት አኮርፋለሁ፣ ልካም ነኝ፣ እገለምጣለሁ፣ ምን እላለሁ ማለት ነው። ዛሬ ሳያ ነገር የለም የሀገሬ ልጆች። ግን ስራ ደግሞ የድሮን የግማሹን ግማሽ ነው አሁን የምሰራ። ሰላሜን አግኝቼ እኖራለሁ። ለምን ብዙ ነገር አየሁ። ባሰሩትም ባችሉትም እኔ ነግሬያቸዋለሁ። ኢንሻአላህ በሉ እሺ በሉ ብያቸዋለሁ። እምቢ ብላችሁ ያንን ስራ ከምትሰሩት ኢንሻአላህ ብላችሁ ሳሰሩት ቀሩ እነሱ ያስደስታችኋል። ግን ሲያዟችሁ እናንተ እንደዚህ ያገልምጣችሁ ምናምን ላብላችሁ ሄዳችሁ በኋላ ብትሰሩት አስደስታችሁም የሀገሬ ልጆች። እና ተው፣ ነውር ነው። ስራ ክብር ነው። ስራችሁን አክብራችሁ ስሩ። ወላሂ እንዴ ኢትዮጵያ ላይ ብትሄጂ ይሄን ያክል ደሞዝ አይከፈልሽም። ኢትዮጵያ ላይ ብዙ ዋጋ ከፍሎ የሚሰሩ ቤተሰቦቻችን አሉ። ብዙ 24 ሰዓት በሚባል መልኩ የሚሰሩ አሉ። ግን እኛ የምናገኘውን የግማሹን ግማሽ እንኳን አያገኙም የሀገሬ ልጆች።
እና ተው እንጂ የመጣንበትን አላማ አንርሳ። ሀገርንም እኛንም አታሰድቡን በአንዳንድ ሰነፎች ምክንያት ሆ